በኢትዮጵያ ሰማይ ላይ አሞራዎችን ተጋፍተው ሲበሩ ያየናቸው የጦር ጀቶች መጪው ጊዜ ምን እንደሚመስል በአግባቡ የሚጠቁሙ ናቸው። ዘመናዊና ውድ የሚባሉ የጦር ጀቶች ሸመታ ላይ የገባችው ኢትዮጵያ በቅርቡ የቱርክ የመጨረሻ የድሮን ቴክኖሎጂ ውጤት የሆነውን የባይራክታር አካንቺ መግዛቷን አሳውቃለች። በዓለም ላይ ከአምራቹ ቱርክ፣ ፓኪስታን በመቀጠል በሶስተኛ ደረጃ ድሮኑን የታጠቀችው ኢትዮጵያ አሁን ከተቀበለቻቸው ድሮኖች በተጨማሪ ሌሎች እንደሚታከሉበትም ተነግሯል። ሱ-30 ኢትዮጵያ በቅርብ ዓመታት ውስጥ ሌላኛው ርክክብ የተደረገበት አውሮፕላን ነው። ሩሲያ በዩክሬን ጦርነት ወቅት በስፋት የተጠቀመችው ስለ ውጊያ አቅሙ ብዙ የተነገረለት ሱ-30 የአየር ኃይል መታጠቁን አስታውቋል። እኚህ ዘመናዊ የጦር ጄቶች ግዥና የውጊያ አቅማቸውን በተመለከተ በርካቶች እየተነጋገሩበት ነው። ሰው አልባ አውሮፕላኖቹ ከሰማይ ላይ ሆኖ በምድር ላይ ያለ ኢላማን ከመምታት በተጨማሪ በአየር ላይ የውጊያ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 14 ኪሎ ሜትር ከፍታ መብረር የሚችለው ይህ ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 370 ኪሎ ሜትር በሰዓት ይከንፋል። በአፍሪካ ቀንድ የጂኦፖለቲካ ውጥረትና የኃይል ሚዛን ጉዳይ ሲነሳ የአየር ኃይል አቅም ወሳኝ ስፍራን ይዛል። የዛሬው ትንታኔያችንም የኢትዮጵያንና የኤርትራን የአየር ኃይል እያነጻጸረ ምላሹን ያስቀምጣል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ-30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተው። ኢትዮጵያና ኤርትራ በታሪክ ተመሳሳይ የወታደራዊ መሰረት በተለይም ከምስራቁ የዓለም ጦርነት መሳሪያዎች ጋር በተያያዘ ያላቸው ቢሆንም ባለፉት 2 አስርት ዓመታት ሁለቱ ሀገራት የተጓዙበት መንገድ የሰማይና የምድር ያህል ልዩነት ፈጥሯል። በሁለቱ ሀገራት የአየር ኃይል ታሪክ ውስጥ የሩሲያ ሰራሽ ጄቶች የጀርባ አጥንት ናቸው። ሆኖም የአሁን አቋማቸው እጅግ የተለያየ ሆኗል። የኤርትራ አየር ኃይል ዋና ጥንካሬ በ1998 እስከ 2000 የነበሩ ቴክኖሎጂዎች ናቸው። ነገር ግን ኤርትራ ባለፉት ዓመታት አዳዲስ ዘመናዊ ጄቶችን አለመግዛቷና በዓለም አቀፍ ማዕቀብ ውስጥ መቆየቷ የአውሮፕላኖቹን የአገልግሎት ዝግጁነት ላይ ጥያቄ ያስነሳል። ኢትዮጵያ ነባሮቹን የሱ-27 ጄቶች ከመታጠቅ ባለፈ በቅርቡ እጅግ ዘመናዊ የሆኑ የሱ-30K የ4.5 ትውልድ ጄቶችን ወደ አየር ኃይሏ ቀላቅላለች። ይህ እርምጃ የኢትዮጵያ የረዥም ርቀት ተወንጫፊነትና የአየር ላይ ውጊያ ዶግፋይት አቅም ከኤርትራ በእጅጉ እንዲልቅ አድርጎታል። የሱ-30 መግባት የኃይል ሚዛኑ ሙሉ በሙሉ ወደ ኢትዮጵያ ያዘነበለ ነው። ይህ ምናልባትም በሁለቱ ሀገራት መካከል ያለውን ሰፊ ልዩነት የሚያሳይ መስክ ነው። ኢትዮጵያ አሁን ላይ በአፍሪካ ግዙፍ ከሚባሉ የድሮን ጦር ባለቤት ሀገር ተርታ ተሰልፋለች። የቱርኩ ቱቢቱ፣ የቻይና ዊንግሎንግ እና የቱርኩ ግዙፍ አካንቺ ድሮኖች ባለቤት ናት። ይህ አቅም ኢትዮጵያ ፓይለቶቿን ለአደጋ ሳታጋለጥ 24 ሰዓት ሙሉ የጠላትን እንቅስቃሴ ለመቆጣጠርና ትክክለኛ ኢላማን ለመምታት ያስችላታል። ኤርትራ በዚህ ዘርፍ ያላት ተሳትፎ እጅግ ውስን ወይም በይፋ የማይታወቅ ነው። ዘመናዊ ጦርነት በመረጃና በሰው አልባ ጥቃት ላይ በተመሰረተበት በዚህ ዘመን የኤርትራ አየር ኃይል በዚህ ረገድ ከኢትዮጵያ የሚወዳደርበት አቅም ገና አልተገነባም። አውሮፕላን ከመግዛት በላይ አውሮፕላኑን አየር ላይ አቆይቶ ማብረር ትልቁ ፈተና ነው። ኢትዮጵያ በቢሾፍቱ በሚገኘው ደጀን አቪዬሽን ኢንጂነሪንግ አማካኝነት የራሷን ጥገናና የማሻሻያ አቅም ገንብታለች። ይህም የውጭ ባለሙያዎችን ሳትጠብቅ አውሮፕላኖቿን ለመጠገንና ለማደስ ያስችላታል። ኤርትራ በምዕራባውያን ማዕቀብና በኢኮኖሚ ውስንነት ምክንያት የመለዋወጫ ዕቃዎች አቅርቦት ችግር አለባት። ብዙ ወታደራዊ ተንታኞች እንደሚገምቱት የኤርትራ አየር ኃይል ካሉት አውሮፕላኖች ውስጥ በማናቸውም ሰዓት ለውጊያ
ለውጊያ ዝግጁ የሚሆኑት ቁጥር ዝቅተኛ ሊሆን ይችላል ይላሉ። የኢትዮጵያ አየር ኃይል በራሱ አካዳሚ ተተኪ ፓይለቶች ያፈራ፣ በተጨማሪም በቅርብ ዓመታት በነበሩ የውስጥ ጦርነቶች ምክንያት ፓይለቶቹ የቴክኒክ ቡድኑ ተግባራዊ የጦርነት ልምድ አዳብረዋል። ኤርትራ ፓይለቶቿ ልምድ ያላቸው ቢሆኑም በቂ የበረራ ሰዓት ማግኘት በነዳጅና በመለዋወጫ እጥረት ምክንያት ፈተና ሊሆን ይችላል። አዳዲስ ተተኪዎችን የማፍራት ሂደቱም ከኢትዮጵያ አንጻር ሲታይ ውስንነት አለበት። በአጠቃላይ ሲታይ የኤርትራ አየር ኃይል አሁንም በ1990ዎቹ መጨረሻ የነበረውን የመከላከል አቅም የያዘ ቢሆንም በቴክኖሎጂ ሽግግር ወደ ኋላ ቀርቷል። በአንጻሩ የኢትዮጵያ አየር ኃይል በድሮን ቴክኖሎጂ በዘመናዊ የሱ-30 ጄቶችና በሀገር ውስጥ የጥገና አቅሙ በመታገዝ በምስራቅ አፍሪካ የአየር የበላይነትን ተቆጣጥሯል ማለት ይቻላል። ልዩነቱ የቁጥር ብቻ ሳይሆን የቴክኖሎጂና የትውልድ ጭምር ሆኗል። ዘመናዊው የዓለም የጦር ሜዳ ገጽታ በፍጥነት እየተቀያየረ ነው። ታንክና መድፍ ይፈጽሙት የነበረውን ግዙፍ ወታደራዊ ተልዕኮ በአንጻራዊነት ርካሽና አነስተኛ የሆኑ ድሮኖች እየተረከቡት መጥተዋል። ኢትዮጵያ በቅርብ ዓመታት በድሮን ቴክኖሎጂ አጠቃቀም በምስራቅ አፍሪካ ቀዳሚ ተጠቃሽ ሀገር ሆናለች። ከታወቁት የቱርክ ቲቢቱና የቻይና ዊንግሎንግ ድሮኖች ባሻገር አሁን ላይ ትኩረት እየሳበ የመጣው የካማካዚ ወይም ራስን አጥፍቶ ጠፊ ድሮኖች አቅም ነው። እነዚህ ድሮኖች ከስለላና ተዋጊ ድሮኖች የሚለዩበት ዋና ባህሪ ያላቸው፣ ኢላማውን እስኪያገኙ ድረስ በአየር ላይ ለተወሰነ ጊዜ ያንዣብባሉ። ኢላማው ከተገኘ በኋላ ግን ልክ እንደ ሚሳኤል በመምጠቅ ራሳቸውን ከኢላማው ጋር በማጋጨት ይፈነዳሉ። ድሮኖቹ እንደ መደበኛ ድሮን ተልዕኮ ፈጽመው ወደ ማረፊያ አይመለሱም። ለአንድ ጊዜ ጥቃት ብቻ የተዘጋጁ ናቸው። ብዙ ጊዜ የድሆች ክሩዝ ሚሳኤል ተብለው ይጠራሉ። ኢትዮጵያ በቅርብ ዓመታት የሰው አልባ አውሮፕላን አቅሟን በከፍተኛ ደረጃ ገንብታለች። በተለይም በሰሜኑ ጦርነት ወቅት የታየው የድሮን አጠቃቀም ውጤታማነት ሀገሪቱ በዚህ ዘርፍ ያላትን ቁርጠኝነት አሳይቷል። ኢትዮጵያ ድሮኖችን በመግዛት ብቻ ሳይሆን ቴክኖሎጂውን ወደ ሀገር ውስጥ በማስገባትና በመገጣጠም ረገድ ሰፊ ስራ እየሰራች እንደሆነም ይገመታል። ከተባበሩት አረብ ኤምሬትስ ከቱርክና ከቻይና ጋር የነበሩ ግንኙነቶች ለዚህ አቅም ግንባታ ትልቅ አስተዋጽኦ አድርጓል። የኢትዮጵያ መከላከያ ኢንጂነሪንግና የቴክኖሎጂ ተቋማት የራሳቸውን አነስተኛ ድሮኖች ለመስራት የሚያደርጉት ጥረት ወደፊት በካማካዚ ድሮኖች ራስን መቻል እድሉን ያሰፋዋል። በተለይ አነስተኛና ተሸካሚ የሆኑ የካማካዚ ድሮኖችን ለማምረት ውስብስብ ቴክኖሎጂ ስለማይጠይቁ ኢትዮጵያ በዚህ ረገድ አቅም የመፍጠር እድሏ ሰፊ ነው። የካማካዚ ድሮኖች ለኢትዮጵያ መከላከያ ሰራዊት የሚሰጡት ስትራቴጂያዊ ፋይዳ ከፍተኛ ነው። ድሮኖቹ ወጪ ቆጣቢ ናቸው። አንድን ታንክ ወይም የጦር መሳሪያ ዴፖ ለማውደም የሚተኮስ ሚሳኤል ዋጋ እጅግ ውድ ነው። በአንጻሩ አንድ ካማካዚ ድሮን በዝቅተኛ ወጪ ተመርቶ በሚሊዮን ዶላር የሚገመት የጠላትን ንብረት ያወድማል። ሌላው ትክክለኝነት ነው። በጂፒኤስ እና በካሜራ ስለሚመሩ በሲቪል ንብረት ላይ የሚደርሰውን ጉዳት በመቀነስ ወታደራዊ ኢላማዎችን ብቻ ለይቶ ማጥቃት ያስችላሉ። ሶስተኛው በተለይም በሰማይ ላይ የሚያንዣብብና በማናቸውም ሰዓት ሊያጠቃ የሚችል ድሮን መኖሩ በጠላት ሰራዊት ላይ ከፍተኛ የስነ ልቦና ጫና ሳይኮሎጂካል ዋርፌር ይፈጥራል። ኢትዮጵያ የካማካዚ ድሮን አቅሟን ማሳደጓ በምስራቅ አፍሪካ ያላትን ወታደራዊ በላይነት ያጠናክሯል። በተለይም ድንበር ተሻጋሪ የሽብር ቡድኖች እንደ አልሸባብ ያሉትን ለመቆጣጠር እነዚህ ድሮኖች ያለ ወታደር የቅርብ ውጊያ ጠላትን ከርቀት ለማጥቃት ወሳኝ ሚና ይጫወታሉ። ኢትዮጵያ ከባህላዊ ጦርነት ስልት በመውጣት በቴክኖሎጂ የተደገፈ የመከላከያ አቅም እየገነባች ነው። የካማካዚ ድሮኖች አቅም በዚህ ሂደት ውስጥ እንደ ጌም ቼንጀር ሊወሰድ ይችላል። የቴክኖሎጂ ሀገሪቱ ውድ ሚሳኤሎችን ሳትጠቀም በትንሽ ወጪ የጠላትን ቁልፍ ይዞታዎች ለማውደም የሚያስችላት ሲሆን በምስራቅ አፍሪካ ያላትን የአየር ኃይል የበላይነት የሚያረጋግጥ ነው።